ናቺ ከረፈት ይቅርታ ከጃምልጦኝ እኮ ነው። ትንኝ ወጥቶልሻል እንዴ? የምን ትንኝ? አዎ ወጥቶልኛል። ምሮ ቆመሽ ወሬ መቀጃ አግኝ ነው። እሺ ይቅርታ። ይኸውልሽ ከበፊቱ የበለጠ አሁን ላይ መጠንቀቅ አለብን። አዎ እኔም እንደዛ ነው የሚሰማኝ። ወይ ደግሞ እቺ ልጅ ከዚህ ቤት እንድትወጣ ማድረግ አለብን። እንደሱም አይሆንም ማለት። ቆይ ለምንድን ነው የማይሆነው? ታስፈልገናለች እንዴ? አንቺስ ምን በወጣሽ ለሱ ወጥ መቀቂው? ውይ የኔ ሀሳቢ። ቆይ አንተ ባትኖር ምን ይውጠኝ ነበር? አዶልሽ መሽኖሽ ሳልሳቀቅ እንደ ልብ የምስምሽ በገዛ ቤት የተሳቀኩኝ እኮ። ትንሽ ጊዜ ብቻ እሺ፣ ቤቱንና ንብረቱን የግላችን እስከምናደርገው። ከዛማ እኔና አንቺ ብቻ አለማችን እንገጫለን። ቆይ የትኛው ወይን ይሁንልህ? ነጩ ይሻላል ወይስ ቀዩ? አንቺ ደግሞ በዛሬ ቀን የምን ወይን ነው? ሻምፓኝ ነው እንጂ ቅዳበራ እንደዚህ መሽቷል እንዴ? መኝታ ቤቱን እኮ አላምን ስለ ወደዚህ መጣ። አዎ መሸኮ። ሳላስበው እኮ እንቅልፍ ጭልጥ አደረገኝ። እንዴ ታዲያ ምን ችግር አለው? ደክሞ ስለነበር እኮ ማረፍ ግዴታ ነው። መቴ ሄደች እንዴ? አዎ ስልክ ተደውሎላት ስራ ቦታ እንደሄድኩ ንገሪው ነው ያለች። በጣም ጥሩ። በቃ ሁሉንም ነገር ማወቅ አለበት። ሚስቱ ከወንድም ወልዳ በአንዴ አባትም አጎትም ልታደርገው እንዳሰበች ማወቅ አለበት። አይ ይቅር፣ ልቡ ይሰበራል። ይሰበራ። እኔ ያለሁለት፣ እኔ ጠግናለሁ። አዎ እንደውም ነገር ምን ነው ሎሚ? የሆነ ነገር ልነግር ፈልጌ። ምንድን ነው ንገሪኝ። መቲ ደወለች። አረ ለምን? አሁን አውሪኝ። በቃ ነገ እናወራለን። እሺ ደህና ደር። እሺ ደህና ደር። እጭ አሁንስ የራሱ ጉዳይ እናገባኝ። ሎሚ ሎሚ ሎሚ፣ አሁን ደህና ነኝ። አይዞሽ፣ ችግር የለውም። ተረጋጊ። ሄሎ ዶክተር። ሄላ፣ ሰላም ነው? ደህና ነኝ። ባለፈው ሰው ገጭቼ ሐኪም ቤት የመጣሁት ልጅ ነኝ። አወኩ። ሰላም ናችሁ? እንዴት ናችሁ? አሁን ተሻለት? ደህና ነበረች፣ ግን
አሁን ትንሽ አሟታል። ዶክተር ትንሽ ካላስቸገርኩሽ ከስራ ስትወጪ መተሽ ታያታለሽ? ችግር የለውም። በቃ ሎኬሽን ላክልኝና እኔ እመጣለሁ። እሺ ዶክተር፣ አመሰግናለሁ። ሎኬሽን በቃ እልክልሻለሁ። ችግር የለውም። መልካም ቀን። ላንቺም ዶክተር። ቀኔን የምታሳምርልኝ ሴት አገኘሁ። እንዴት አደርሽ? ደህና ነኝ። እኔ ደህና ነኝ። ምን ነው ደህና አደርክ አትይኝም? ደህና ስላደርክማ ነው እዚህ የመጣው። ደህና ባታደር ሁለተኛ ቃል ተጠቀሙሽ። ደህና ባላደር እንደማታውቂ ታዲያ ምን ችግር አለው? ማለት ምን ሆኖ ችግር የሌለው? ብትሞት ነው። ሞት የሚያስፈራ ነገር ነው? ምን ማለት ነው? ከሞት በላይ ምን የሚያስፈራ ነገር አለ? ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት አይቀርም የሚባል የለም። ከሞት ማንም የሚቀር የለም። መሞትን ሳይሆን ምንም ስንቅ ሳይዙ መሞትን ነው መፍራት ያለብን። እና ታዲያ አንቺን ብሰንቅሽ ምን ትያለሽ? ምን ባረግሽ? አንተ ረካሽ አረከስከኝ። አጸደቅኩሽ እንጂ ወይ ሎሚ እጭ አትያያት ነው አንተ የት ለመድረስ ነው እንደዚህ? እኔማ የሆነ ፕሮጀክት አልኩ፣ እሱን እያዋሯቸው እኮ ነው። አንተ ግን ምን እየሰራ ነበር? እኔማ እባክህ ትናንትና የሆነች የቀመርኳን ነገር ነበረችና ተሳክታ እንደሆነ እያየሁ ነበር። በቃ አንተ ቤቲንግ አላቆምም አልክ አይደለ? ቤቲንግ? አዎ። ምን ነው? የመጨረሻ ጨዋታዬ ነው ይሄ። በእናትህ ያው ካልተሳካ ግን አቆማለሁ። በእውነት አንተማ አይሳካ ጀመረሽ ደግሞ በያውን ቀኔን አታበላሽ። መች ሉሊት ነው? አሁን ወጣ። ወዴት? እኔ አላቅም። የኔ መቤት እጭ ዝጋ አንቺ። እኔ ማንም የኔ መቤት ምናምን ሲለኝ አልወድም። ለምን? እሱ አንቺን አይመለከትሽም እባክሽ። እሺ ሜቲ መተሻል ነበር ማለት ፍቅር የማየው ፊት አይቼ ቀኔ ተበላሸ እንጂ። አንቺ ከባልሽ ፊት ውጭ ምን አሳየሽ? እና አንተም የትም ጥለኸኝ ትሄዳለህ። አይኔን ጨፍኝ ይለዋል። ዛሬ ሚስቴ አነጫንጫታል። ሄሎ ዶክተር ደረሽ? እሺ እሺ በቃ አንቺ አረፍ በይ። ልብስ ላምጣልሽ። መጡ።
ዶክተር እንዴት ነሽ? ደህና ነኝ ዶክተር። እየተሻለሽ ነው? ዶክተር ደግሞ እዚህ ምን ይሰራል? ሎሚን ትንሽ አሟት ነው እንዴ? ታዲያ ከመሞት ወደ ቤተሰቦቻት ሂዳ አንተ ምን አገባ? አረ ድምፅ ቀንሺ። ሎሚ ጭንቅላቷን መት ስላለው ጩኸት ይረብሻታል። ምን አባሻልሽ አንቺ? ጭራሽ በገዛ ቤት ልትመክሪኝ ትሞክሪያለሽ? መቲ ቆይ። ምን? እኔ መቲ? ይቅርታ ዶክተር፣ ስለ ሁኔታው ትንሽ ስላላስረዳኋት ነው። በቃ አንቺስ ከዛ እሷን ያት፣ እኔ እሷን አስረዳታለሁ። ስንት አይነት ሰው አለ። ሎሚዬ አሁን እንዴት ነሽ? እያዞራት ነው ብሎኝ ነበር። አዎ ዶክተር፣ ትንሽ ራሴን ከፍሎ ያመኛል። ሎሚዬ ጭንቀት ነው። ጭንቅላትሽ ትንሽ ግጭት ስላለው ጭንቀት ሀሳብ ምናምን አይፈልግም። ያለሽበት ሁኔታ ቀላል እንዳልሆነ አውቃለሁ ሎሚዬ። ለዛ ነው ቤት ድረስ ላይሽ የመጣሁት። በጣም አመሰግናለሁ ዶክተር። ሎሚዬ ካሁን በኋላ እኔ ጓደኛሽ ነኝ። እሺ ምንም ሳትደብቂ ንገሪኝ። ቆይ ያስጨነቀሽ ነገር አለ እንዴ? አዎ ንገሪኝ አልልሽም፣ ግን ምን ብታደርግ የሚፈታ ይመስልሻል? እየተበደለ ያለ ሰው መበደሉን አያውቅም። ስለዚህ ለሱ ይሄንን መንገር። ቆይ ውስጥሽ እንደዛ እንድታደርግ ይነግርሻል? አዎ እንደዛ ከሆነ ሎሚዬ አርጊው፣ በቃ ጎሄድ። እሺ ካሞን ሎሚ ጭንቀትሽን አስወግጅ እንጂ። ቆይ መጀመሪያ ለምን አልነገርከኝም? በዚህ በተራ ነገር ላስጨንቅሽ ስላልፈለኩኝ ነው። እሺ አትፍረድብኝ፣ ስለማፈቅር እኮ ነው። እኔም እኮ በጣም ስለማፈቅርሽ። ምን ነው ሎሚ? አሁንስ ፍቅሬ፣ እኔ ለዚህ ልጅ ያለኝ ትዕግስት እያለቀ ነው። ላወራ እፈልጋለሁ። ይኸውልሽ እኔና እሱ ፍቅረኛሞች ነን። ያው እዚህ ክፍል ውስጥ ተቀምጠን ሌላ ሰው ላንፈልግ እንችላለን። ለሱም ይቅርታ። ወንድምህና ፍቅረኛ እየተጫወቱብህ ነው። ምን?